ሰባት የሌሊት ጸሎት ጥቅሞችን እናገራለሁ። ብዙ ሰዎች ሌሊት ተነስቶ መጸለይ ድካም ይመስላቸዋል እና ዋጋ የሌለው ነገር ይመስላቸዋል። ፕሮፌት አጥናፉ አቤል ነኝ። ይህንን ቪዲዮ ሰብስክራይብ አድርጋችሁ ላይክ አድርጉና ለሌሎች ሼር እያደረጋችሁ መጸለይ ለሚደክማቸው ሰዎች ላኩ። ሌሊት ተነስተው መጸለይ ቀላል ነገር እንዳይመስላችሁ። ሰባት ጥቅሞች እነግራችኋለሁ። ምክንያቱም በዚህ በሰባት ዋና በረከት ውስጥ እግዚአብሔር ይከታችኋል። ሌሊት ተነስታችሁ ስትጸልዩ፣ ሌሊት ተነስታችሁ በእግዚአብሔር ፊት ስትንበረከኩ ምን እንደምታገኙ እነዚህ ሰባት ነገሮችን እናገራለሁ። ከዛ በፊት እንደምታውቁት አብዛኛውን ጊዜ በዚህ ዩቲዩብ ቻናሌ ላይ የሚለቀው የሌሊት ጸሎት ነው እና የማለዳ ጸሎት። ስለዚህ እነዚህ ጸሎቶችን ገብታችሁ እንድታዩ በጌታ ፍቅር አሳስባችኋለሁ። እግዚአብሔር በዚህ ጸሎት የብዙ ሰዎችን ህይወት እየሰራ ነው። ብዙ ሰዎች ደግሞ እየመሰከሩ ነው። በጣም ደስ የሚል ነገር ነው እና ታውቃላችሁ፣ ትጉና ጸልዩ ብሎናል ጌታ ኢየሱስ። ታግቶ መጸለይ ብዙ በረከቶችን በህይወታችን እንድናገኝ ከሚያደርጉ ነገሮች አንዱ በትጋት መጸለይ ነው። ስለዚህ በመትጋት ስትጸልዩ ህይወታችሁ ውስጥ ብዙ በረከቶችን ታገኙአላችሁ። ሰይጣን ለምን ይመስላችኋል እንዳትጸልዩ ምጫጫናችሁ? ሌሊት ላይ መጥተው ሌሊት ለጸሎት ስትነሱ ደግሞ ጸሎት የሚባለው ነገር ስታስቡ እንኳን ውጤት እንደሌለው አድርጎ ሰይጣን አይምሮአችንን ያሳስባል። እና ይሄ ምንድነው? በዚህ በሌሊት ጸሎት ውስጥ የሚገኙ ትልልቅ በረከቶችን እንዳናገኛቸው ስለሚፈልግ ሰይጣን አውቆ እኛ ላይ ምክንያት ያበዛል። ስለዚህ ሰባት እነዚህ የጸሎት ጥቅሞችን እነግራችኋለሁ። አንደኛ፣ ከእግዚአብሔር ጋር ጥልቅ ህብረት ያመጣል። በሌሊት ስንጸልይ ከእግዚአብሔር ጋር ጥልቅ ህብረት እንዲኖረን ያደርጋል። መንፈሳዊ ህብረት ወይም ደግሞ ከእግዚአብሔር ጋር ያለን ሪሌሽንሺፓችን እጅግ በጣም የሚያምር እጅግ በጣም ቆንጆ ነው። ምን ማለት ነው ይሄ ማለት? እግዚአብሔር አባቴ ነው እኔ ደግሞ ልጁ ነኝ ብላችሁ እንድታስቡና በየትኛውም ሰዓት ላይ የሚገጥማችሁን ጉዳይ ፈጥናችሁ ከእግዚአብሔር ጋር ውይይት እንድታደርጉ ለእግዚአብሔር እንድታመጡ ይረዳችኋል። ምክንያቱም ከእግዚአብሔር ጋር ጥልቅ ህብረት ያለው ሰው በየትኛውም አይነት ሁኔታ ውስጥ አይረበሽም። ህብረቱ ያለው ከእግዚአብሔር ጋር ስለሆነ አያችሁ፣ ከእግዚአብሔር ጋር ጥልቅ ህብረት እንዲኖር ያደርጋል። ሌሊት የምንጸልየው ጸሎት፣ በሌሊት ጸሎት በጸጥታ ከእግዚአብሔር ጋር ይነጋገራል። ገባችሁ? አንድ ሰው ሌሊት ተነስቶ ሲጸልይ በጸጥታ በቃ ከእግዚአብሔር ጋር ከአምላኩ ጋር ይነጋገራል፣ ያወራል። ገባችሁ? ስለዚህ ነው ሌሊት ስንጸልይ ከእግዚአብሔር ጋር ያለንን ህብረት እንድናቋርጥ ስለሚፈልግ ሰይጣን አጥብቆ ይቃወመናል። በተቻለው መጠን ሁሉ እኛን የማስቆም ስራ ነው የሚሰራው። ስለዚህ ነው ሌሊት ላይ አሸንፋችሁ ተነስታችሁ መጸለይ ያለባችሁ። አሸንፈን ተነስተን አያችሁ፣ ጠላት የሚያመጣቸውን የትኛውንም አይነት ምክንያቶችን ሰብረን ተነስተን መጸለይ ያለብን ለዚህ ነው ወዳጆቼ። ከእግዚአብሔር ጋር ጥልቅ ህብረት፣ የጠለቀ ህብረት ከአምላካችሁ ጋር አላችሁ። ሌሊት ተነስታችሁ በምትጸልዩበት ሰዓት፣ ሌሊት ተነስታችሁ በእግዚአብሔር ፊት ስትንበረከኩ በጸሎታችሁ ታነጋግራላችሁ አምላካችሁ። አየ፣ ስለዚህ በሌሊት ጸሎት ሰው በጸጥታ ከእግዚአብሔር ጋር ይነጋገራል። ጥልቅ ህብረት የፈጠረ ሰው ከአምላኩ ጋር ደግሞ ይነጋገራል። ስለ ህይወታችሁ፣ ስለ እግዚአብሔር መንግስት፣ መንፈሳዊ ዓለም ላይ ስላሉ ነገሮች ከእግዚአብሔር ጋር ታወራላችሁ። የዚህ ሰዓት ደግሞ ጥልቅ ህብረት ከእግዚአብሔር ጋር ያለው ሰው ደግሞ በነገር ሁሉ አሸናፊ ነው። ታውቃላችሁ፣ ምክንያቱም ህብረቱ ያለው ከእግዚአብሔር ጋር ከአምላኩ ጋር ስለሆነ በየትኛው አይነት በገጠማችሁ ሁኔታ ውስጥ አትሸነፉም። ጠላት እንደፈለገው ሊያደርጋችሁ አይችልም።
በፈለገው ሰዓት ተነስቶ የእናንተን ነገር ማበላሸት አይችልም። የቤተሰቦቻችሁን ነገር ማበላሸት አይችልም። because of ከእግዚአብሔር ጋር ህብረት አለ። አንተ ከእግዚአብሔር ጋር ህብረት ያለው ሰው ደግሞ እንዴት በጠላት ሊሸነፍ ይችላል? አንድ ሰው አንድ ትልቅ አቅም ያለው ሰው እንኳን ቢተዋወቅ ወይም ባለስልጣን ከሆነ ሰው ጋር ቢተዋወቅ ትውውቅ ቢኖረው ወዳጆቼ ይሄ ሰው በቃ በጣም ራሱን እንደ ባለስልጣን ነው የሚያየው። በጣም በቃ ከእንትና ጋር ህብረት አለኝ፣ እንትና እኮ ደወለልኝ፣ እንትናን እኮ አወራዋለሁ፣ ፌመስ ከሆነ ሰው ጋር እኮ ግንኙነት አለኝ እያለ ብዙ ነገር ይላል። አምላኩ ጋር ደግሞ ህብረት ያለው ሰው ምን ያክል አሸናፊ እንደሆነ ኢማጂን ምን ያክል አሸናፊ እንደሆነ ማለት ነው። ሁለተኛ መንፈሳዊ ኃይልን ያጠነክራል። አንድ ሰው ሌሊት ተነስቶ ሲጸልይ መንፈሳዊ ኃይልን ያጠነክራል። መንፈሳዊ ኃይሉ ይጠነክራል፣ ጡንቻ ያወጣል። በመንፈስ ዓለም ማለት ነው። ልክ ሰዎች በስጋ ስፖርት ሰርተው የስጋ ጡንቻ እንደሚያወጡ መንፈስ ዓለም ላይ ጡንቻ ያወጣል፣ ጥንካሬን ያገኛል። በሌሊት ተነስቶ ሲጸልይ አንድ ሰው ጠንካራ ይሆናል። መንፈሳዊ ህይወቱ ላይ ጠንካራ ይሆናል። ጥንካሬው ደግሞ የተረጋገጠ ነው። ለምን? የሚጸልይ ሰው ስለሆነ፣ ከአምላኩ ጋር ህብረት ያለው ሰው ስለሆነ። አያችሁ፣ መንፈሳዊ ኃይልን ያጠነክራል። የሌሊት ጸሎት እምነትን ያበረታል፣ ድካምንም ያስወግዳል። አያችሁ፣ እምነትን ያበረታል፣ ኃይልን ይሰጣል፣ ድካምን ያስወግዳል። ደካሞች አትሆኑም። ሁሉ ጊዜ በቃ ለስጋ ሰዎች ጧት ድብ ይላሉ፣ ይሮጣሉ፣ ጂም ቤት ይገባሉ። ደግሞ በጣም ስጋን ያቆያል ወይም ደግሞ ነፍስን ያቆያል የሚለው ነገር ሁሉ አላችሁ አይደለም? በብዙ አይነት ነገር ሰዎች ለራሳቸው ጥሩ ነገር ይፈልጋሉ። ረጅም ዓመት እንትን ለማለት ስፖርት መስራት አለብህ፣ ጤነኛ ለመሆን ስፖርት መስራት አለብህ፣ አትክልት ነገር መብላት አለብህ፣ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ዲ ማግኘት አለብህ ተብሎ ሰዎች ነፍሳቸውን ማቆየት ለሚችሉት ነገር ሁሉ ዋጋ ይሰጣሉ፣ ትኩረት ይሰጣሉ። ከዚህ ሁሉ ነገር በላይ ደግሞ መንፈሳዊ ጥንካሬን የምናገኘው መቆየት የምንችለው በሌሊት ጸሎት ነው። ቀላል ነገር እንዳይመስላችሁ ወዳጆቼ። ስለዚህ ብዙ ሰዎች እንደ ቀላል ነገር ያዩታል። በነገራችን ላይ ጸሎት እኮ ስንጸልይ ብዙ ደስ አይልም። ገባችሁ? እንቅልፍ የሚያክል ነገር አቋርጣችሁ ስትነሱ እኮ በጣም ይደብራል፣ ያስጨንቃችኋል። ለምንድን ነው? ዋጋ ያለው ነገር ስለሆነ ነው። ለምንድን ነው? ሪዛልት ያለው ነገር ስለሆነ ነው። ለምሳሌ አንድ ሰው በሩን ዘግቶ ቤት ውስጥ ቁጭ ብል ከየት ይበላል? ከየት ይጠጣል? ስራ መስራት አለበት፣ መሄድ አለበት፣ መንቀሳቀስ አለበት፣ ቢሮ መግባት አለበት፣ የሆነ ስራ በቃ መንቀሳቀስ አለበት። ገባ? ከዛ በኋላ ውጤት አለው ደግሞ ያ የሚሰራው ስራ ውጤት አለው። ውጤቱን ደግሞ ያገኛል። ራሱን በየጊዜው አብዴት አድርጎ ይኖራል። እንደዚህ ነው ጸሎት የሚባለው ነገር። በቃ በጣም እንቅልፍን ስታቋርጡ ደስ አይልም። ነገር ግን ወዳጆቼ እምነትን ያጠነክራል፣ ኃይልን ይሰጣል፣ ድካምን ደግሞ ያስወግዳል። አንደኛ ለመጨረሻ ሶስተኛ የጠላትን ስራ ያፈርሳል። የሌሊት ጸሎት ማለት ነው። የጠላትን ስራ ያፈርሳል። እጅግ በጣም በከፍተኛ ሁኔታ ጠላት በብዙ አይነት በእናንተ ህይወት ላይ ያቀደውን እቅድ በሙሉ የጠላትን ስራ ያፈርሳል። በጸሎት የሚመጡ መንፈሳዊ ጥቃቶችን ይሰብራሉ። አይ በሌሊት ተነስቶ የሚጸልዩ ሰዎች በጸሎት የሚመጡ መንፈሳዊ ጥቃቶችን ይሰብራሉ። ምን ማለት እንደሆነ ልንገራቸው። ይሄንን ነገር ሰው ሁሉ የእናንተን መከናወን እየጠበቀ እንዳይመስላችሁ። አብዛኛው ሰው እንደዚህ ብሎ ያስባል። ይኸውላችሁ መከናወናችሁን የሚጠብቁ በጣም ጥቂት ሰዎች አሉ። በጣም ጥቂት ሰዎች ናቸው። በጣት የሚቆጠሩ ሰዎች ናቸው መንፈሳዊ ምንድነው መከናወናችሁን የሚጠብቁት። ዳንኤል ጸሎቱን በሚጸልይበት ጊዜ ጦር ይዞ አይደለም የወጡት።
ያ አዋጁ ከመውጣቱ በፊት የፋርስ አለቃ በአየር ላይ ሲዋጋ ነበር ይላል መጽሐፍ ቅዱስ። በአየር ላይ ገባችሁ? ይሄ ቀላል ነገር እንዳይመስላችሁ። የዳንኤል ጸሎት ወደ እግዚአብሔር እንዳይደርስ መንፈስ ዓለም ላይ በከፍተኛ ውጊያ ነበረ። ነገር ግን ዳንኤል ጸሎቱን ስላላቋረጠ አሸናፊ የሆነው ዳንኤል ነበር። የሚጸልይ ሰው በየትኛውም አይነት ሁኔታ ያሸንፋል። ስትጸልዩ ድል ታገኛላችሁ በነገር ሁሉ ማለት ነው። እግዚአብሔር የማሸነፍን ቁልፍ ለእናንተ አሳልፎ ይሰጣችኋል። ስለዚህ የጠላትን ስራ ያፈርሳል። በአየር ላይ ያለው ሌሊት ታውቃላችሁ፣ እነዚህ በጥንቆላው ዓለም ላይ የሚሰሩ ሰዎች በሌሊት ነው ኃይል የሚያገኙት። ለምን ከተባለ ሰው ሁሉ ስለሚተኛ ምንም ይሄ ለነሱ የጨለማው ሰዓት ወይም ይባላል ሌሊት ከ11 እስከ 10 ሰዓት ተነስቶ ከ9 ሰዓት ተነስቶ እስከ 12 ሰዓት ድረስ በጣም የጨለማ ሰዓት ነው የሚባለው። እኩለ ሌሊት ላይ ከፍተኛ የአጋንንት መስዋዕት ሁሉ የሚቀርበው ለአጋንንት መስዋዕት የሚቀርበው በዚህ ሌሊት ነው። ስለዚህ ወዳጆቼ የብዙ ቅዱሳንን ነገር ጠላት አታክ ያደረገው ጸሎትን እንዳንጸልይ በማድረግ ነው። ስለዚህ በዛን ሰዓት እናንተ ተነስታችሁ ቤተሰቤን፣ የኔን ጉዳይ፣ ስራዬን፣ ጤናዬን አስለቀቅኩኝ፣ በኢየሱስም ተለቀቀ፣ ነገሬ ተለቀቀ፣ ተከፈተ ስትሉ እመኑን እግዚአብሔር በረከቶቻችሁን ወደ እናንተ እያፈጠነ ነው ማለት ነው። መንፈስ ዓለም ላይ ደግሞ አንዳንድ ሰዎች በእናንተ ህይወት ላይ ያስቀመጡት ግምት አለ። በነገራችን ላይ እንዳትረሱ፣ የሆኑ የሚያውቋችሁ ሰዎች፣ የሆኑ ዙሪያ ላይ ያሉ ሰዎች ህይወታችሁ ላይ የሆነ ግምት ያስቀምጡ ሰዎች አሉ። የትም አትደርስም፣ የትም አይሄድም፣ አያታለሁ። አንዳንዶች ላይ ዛቻ አዘል ሁሉ መልእክቶች አሉ። አያለው ህይወትሽን አያለው የተባሉ ሰዎች አሉ። ግን እነዚህ ሰዎች የሚጸልዩ ሰዎች ከሆኑ በእውነት ከፍታችሁን ነው የሚያዩት። ጸላይ ከሆንሽ ከእግዚአብሔር ጋር ግንኙነት ካለ መንፈስ ዓለም ላይ የጸሎትን ኃይል የተለማመዳችሁ ከሆነ የእናንተን ከፍታ ነው እነዛ ሰዎች የሚያዩት እንጂ ውድቀታችሁን፣ ኪሳራችሁን አይደለም የሚያዩት። ሻባካታራባካዲያኮስ ሄላቦኮታራባሻዳማንታ አይገርማችሁ? የጠላትን ስራ ያፈርሳል። የማፍረስ ኃይል አለው ወዳጆቼ። በጸሎት የሚመጡ መንፈሳዊ ጥቃቶች ይሰበራሉ። ይሄ ማለት ምን ማለት ነው ልንገራችሁ። አንዳንድ ክፉ ሰዎች ኢቭን ይጸልዩላችኋል። ምን ብሎ? አይሳካለት፣ አይሆንላት፣ አትሂድ፣ እሷ ትመለስ፣ በቃ የስኬቷን ነገር ሁሉ ቆልፍ ያለው የሚል የሚጸልዩ ያሉ ወደ እግዚአብሔር ቀርቦ ማለት ነው። ሌላ ዓለም ነው ወይ ጥንቆላ ምናምን ሟርት ብቻ አይደለም፣ የሚጸልዩ ሰዎች እንዳሉ እንዳትረሱ። በቃ እንዳይሳካላችሁ፣ እንዳይሆንላችሁ። እኔ ግን እንደ እግዚአብሔር ነብይ ዛሬ እናገራለሁ። እነዛን ጸሎቶቹን ዛሬ በኢየሱስ ስም ሰበርኩ ከህይወታችሁ ላይ። እነዛን የክፉ ሰዎችን ጸሎቶች እንዳይሳካላችሁ፣ እንዳይሆንላችሁ፣ እንዳይሰምርላችሁ የተባለን በጌታ በኢየሱስ ስም ዛሬ ከህይወታችሁ ላይ ከመንገዳችሁ ላይ ሰበርኩ በኢየሱስ ስም። አየን፣ ለይት ተነስታችሁ ስትጸልዩ ስትሰብሩ የጨለማን ዓለም ላይ ከየትኛውም ከሩቅም ከቅርብም የሚወረወርባችሁ ስትጸልዩ ይሰበራሉ። ለአንድና ለመጨረሻ ይሰበራሉ። እግዚአብሔር ይሰብራችኋል። ራካታካዲካዳላ ፓወርፉል ሆናችሁ ስትጸልዩ፣ በጸሎት መንፈስ ሆናችሁ ስትጸልዩ እግዚአብሔር የማፍረስን የምታፈርሱበትን የጠላትን ወዳጅ የሚመስሉ ግን ውድቀታችሁን የሚመኙትን እውነቴን ነው የምነግራችሁ፣ ሩቅም ቅርብም ይኑሩ ያንን መስበር የምትችሉበትን መዶሻ በእጆቻችሁ ያስገባል ጌታ። በምን? በጸሎት ነው። ታዲያስ አየ የሚጸልይ ሰው አይሸነፍም። አራተኛ ሰላምና እረፍት ያመጣል። ጭንቀትን ያስወግዳል፣ ልብንም በሰላም ይሞላል። ይሄ በጣም ዋና ነገር እኮ ነው። ብዙ ሰዎች ሰላም የላቸውም፣ እረፍት የላቸውም፣ ይጨነቃሉ ቀን ከሌሊት። ወዳጆቼ
በቃ እረፍት በህይወታቸው ላይ የለም። በጣም በብዙ ጭንቀት በብዙ መሸበር ነው ህይወታቸው። አንዳንዶቹ እንቅልፍ እንኳን የላቸው። ሰይጣን እንቅልፋቸውን ሁሉ ወስዷል። ለምን ነው ማተኛው ብላችሁ ብትጠይቁት ይሄ ሰውዬ ማይተኛበት ምክንያት ወይም እቺ ልጅ ማተኛበት ምክንያት የሆነ ያለፈ ነገር እያሰቡ ነው። ያለፈ እኮ ነው የዛሬ ስንት ዓመት የተከናወነ ጉዳይ እያሰቡ ጭንቀት ውስጥ ናቸው። የሰይጣን ትልቁ ታርጌት ደግሞ እኛን ማስጨነቅ ነው። ሰላማችንን መንሳት ነው የሱ ስራ። እረፍት አልባ እንድትሆኑ ወይም ደግሞ እንዳታርፉ የማድረግ ስራ ነው የሚሰራው። አያችሁ። ስለዚህ ሌሊት ተነስታችሁ ስትጸልዩ ሰላምና እረፍት ታገኛላችሁ። ጭንቀትን ከህይወታችሁ ላይ ከቤታችሁ ላይ ከኑሯችሁ ላይ ከስራችሁ ላይ ከቢዝነሳችሁ ላይ ታስወግዳላችሁ። ልባችሁ በሰላም ይሞላል። ሰላማዊ የሆነ ንፋስ በቤታችሁ ላይ ቀጠናችሁ ሰላም ነው። አያችሁ። ቤታችሁ ሰላም ነው። አትረበሹም። በትንሽና በትልቅ ነገር ሰበብ ፈልጋችሁ አትጣሉ። ምክንያቱም የሰላም አምላክ ልባችሁን ስለተቆጣጠረ በጸሎት መንፈስ ስለተሞላችሁ። አያችሁ። ከጸሎት በኋላ የምናገኛቸው በረከቶች ናቸው እነዚህ ወዳጆቼ። ከጸሎት በኋላ የሚመጡልን ትክክለኛ ጥቅሞች ናቸው እነዚህ። እውነቴን ነው የምነግራችሁ። ጭንቀትን ያወጣል ከቤታችሁ ላይ። ለምን? በጭንቀት ቦታ ላይ የእግዚአብሔር ሰላም ይተካል። የእግዚአብሔርን ሰላም ይሞላል። በጣም ሰላማዊ ትሆናላችሁ። ክብር ለኢየሱስ ይሁን። አያችሁ። ስለዚህ የሚጸልይ ሰው በሰላም ይሞላል። መልስ ያለው ጸሎት ያደርጋል። መልስ ያለው ጸሎት ያደርጋል። ወዳጆቼ I told you እውነቴን ነው እየነገርኳችሁ ነው። በጣም እርግጠኛ ስለሆንኩ ነው ይሄንን። አምስተኛ እግዚአብሔር በትጋት የሚጸልዩትን ይሰማል፣ መንፈሳዊ ጥበብና መረዳት ይጨምራል። እግዚአብሔር በትጋት የሚጸልዩትን ይሰማል፣ መንፈሳዊ ጥበብና መረዳት ይጨምራል። ደግሞ አይገርም? በትጋት መትጋት ማለት ቀላል ነገር እንዳይመስላችሁ። በትጋት ስትጸልዩ፣ ተግታችሁ ስትጸልዩ፣ ሳታቋርጡ ጸልዩ ብሎናል ጌታችን። ሳናቋርጥ የምንጸልየውን ጸሎት ጌታ ያየዋል፣ መልስ ደግሞ ይሰጣል። ሳናቋርጥ የምንጸልየውን ጸሎት ጌታ ይሰማል። ወዳጆች ቀላል ነገር እንዳይመስላችሁ። አምስተኛው ይሄ ነው። በትጋት የሚጸልዩትን ይሰማል። አምስተኛው እግዚአብሔር በትጋት የሚጸልዩትን ይሰማል፣ መንፈሳዊ ጥበብና መረዳት ይጨምራል። በትጋት ስንጸልይ መንፈሳዊ ጥበብና መረዳት ይጨምራል። ትጋታችሁን ነው ጌታ የሚያየው፣ ትጋታችሁ። ስለዚህ ይህንን ካወቃችሁ እውነቴን ነው አለመጸለይ አትችሉም። መንፈሳዊ ትጋት ቀላል ነገር እንዳይመስላችሁ። እግዚአብሔር ትጋትን ደግሞ ይጨምርላችኋል። ደግሞ በትጋት ስንጸልይ ደግሞ ይሰማናል፣ መንፈሳዊ ጥበብና መረዳትን ይጨምርልናል። በቃ ግራ አይገባንም፣ ኮንፊውዥ አንሆንም። ስትጸልዩ መርሳት የሌለባችሁ አንድ ነገር አለ። ስትጸልዩ ርዕስ ይዛችሁ ቅርቡ። በዚህ ጉዳይ ጸልያለሁ፣ ይሄን ጉዳይ ይቀበላል ብላችሁ ጸልዩ። ከዛ ከምንም ነገር ነፃ ሆናችሁ ምድራዊ ነገር ሳታስቡ። ምን ማለት ነው ይሄ? ከሰው ጋር ተጣላችሁበትን ምናምን የሆናችሁበትን ዓለማዊ በቃ በተለያየ ነገር ውስጥ ተሰነካክላችሁ ከሆነ ያን ነገር በመርሳት ንስሐ በመግባት ከዛ በቃ አዲስ በሆነ መንፈስ ነው መቅረብ ያለባችሁ። ከዛ ትጋታችሁን የሚያይ ጌታ ትጋታችሁን ደግሞ ይጨምርላችኋል። ገባችሁ? መንፈሳዊ ጥበብና መረዳታችሁ ይጨምራል። ጠቢብ ትሆናላችሁ። በጣም ከተማረ ሰው በላይ ጸሎት ጠቢበኛ ያደርጋል። እግዚአብሔር ምስክሬ ነው የምነግራችሁ። ጠቢብ ሰው ትሆናላችሁ። ለምን? ትጸልያላችሁ። ከአምላክ ጋር ነው የምትነጋገሩት። ከአምላክ ጋር የሚነጋገር ሰው ደግሞ እንዴት ሞኝ ሊሆን ይችላል? ኢማጂን። ዋው! እውነቴን ነው የምነግራችሁ።
ከአምላክ ጋር የሚነጋገር ሰው ጥልቅ ህብረት ከእግዚአብሔር ጋር ያለው ሰው እንዴት ሞኝ ይሆናል? በስራ አትሸወዱም፣ በጸሎት አትሸወዱም፣ ሰይጣን አይሸውዳችሁም። ሁሉንም ነገር መርምራችሁና አይታችሁ ነው የምትንቀሳቀሱት። ያ ስድስተኛ በሌሊት ጸሎት እግዚአብሔር መመሪያን ይሰጣል። በሌሊት ጸሎት እግዚአብሔር መመሪያን ይሰጣል። እንዲህ አድርግ ይልሻል፣ እንዲህ አድርግ ይልሃል። በዚህ ሰዓት እንዲህ አድርግ፣ በዚህ ውጣ፣ ነገ እንዲህ አድርግ፣ እንደዚህ አድርግ። መመሪያ ነው የምታገኙት። ቃል የእግዚአብሔርን ቃል ይሰጣል፣ ይመራቸዋል። ቃሉን ሰጥቶ ቃሉን ታነባላችሁ። ቃል በልባቸው ለሚፈስ ቃል ካለ ያንን እግዚአብሔርን ቃል ከፍታችሁ አንብባችሁ ጸልያችሁ ስትተኙ እግዚአብሔር መመሪያን ይሰጣል። ምን መስራት እንዳለባችሁ ወደ ልባችሁ የምትሰሩት ነገር ወደ ልባችሁ ይመጣል። ደን መስራት ትጀምራላችሁ። ለመስራት ይሄን ነገር በልቤ ላይ ሞልቷል፣ የእግዚአብሔር መንፈስ ደጋግሞ ወደ ልቤ እያመጣ ነው፣ ደጋግሞ እግዚአብሔር እየተናገረኝ ነው። ስለዚህ በቃ ይሄን ነገር በጣም በትጋት መጸለይ አለብን ትላላችሁ። መመሪያ ነው የሚሰጠው እግዚአብሔር። ያ ትመራላችሁ በእግዚአብሔር። እግዚአብሔር ይመራችኋል እናንተ። እውነቴን ነው የምነግራችሁ። ሰባተኛና የመጨረሻ በህይወት ወይም ደግሞ በህይወታችን ውስጥ በረከትን ያመጣል። ቤተሰብ፣ ስራ፣ ጤና፣ አገልግሎት ላይ በረከትን ያመጣል። በደንብ ስሙ። በህይወታችን በረከትን ያመጣል የሌሊት ጸሎት። ቤተሰብ፣ ስራ፣ ጤና እና አገልግሎት ላይ በረከት ያመጣል። ምን ቀረ? ሁሉም ነው። ቤተሰብ አለ፣ ስራ አለ፣ ጤና አለ እና አገልግሎት በረከት ያመጣል። ሁሉም ላይ በረከትን ያመጣል። ምን? የሌሊት ጸሎት። ስለዚህ ይሄ ሁሉ ፓኬጅ ስላለው ሰይጣን ምን ይላል? እንዳትጸልዩ ይዋጋቸዋል። እንዳትጸልዩ ፋይት ያደርጋቸዋል። ዛሬ ጸልያለሁ። በእውነት አንድ ሰው ከዚህ ጸሎት በኋላ ይነሳል። ስለዚህ ወዳጆቼ መጸለይን መለማመድ አለባችሁ። ሌሊት ላይ እንቅልፋችሁ መስዋዕት አድርጋችሁ ተነስታችሁ መጸለይ አለባችሁ። ይህን እግዚአብሔር ነገሮቻችሁ በሙሉ መልካም ያደርገዋል። ሰላማዊ ንፋስ በህይወታችሁ ላይ ይነፍሳል። በጣም ድንቅ የሆነ እረፍት ያገኛችኋል። እግዚአብሔር ለነገሮቻችሁ ትንሣኤን መስጠት ይጀምራል። ሃሌሉያ። ስለዚህ በዚህ ጸሎት መባረክ ፈልጋለሁ የምትሉ ሰዎች በጣም ሌሊት የምጸልየው ጸሎት ብዙ ሰዎችን ህይወት እየሰራ ነው። ብዙ ሰዎች ትልልቅ ምስክርነት ይዘው እየመጡ ነው። በሌሊት ጸሎት የብዙ ሰዎች የማለዳ ጸሎት የብዙ ሰዎች ህይወት እየተሰራ ነው። መጸለይ አቅቷችኋል? መጸለይ ካቃታችሁ ይሄው ከኔ ጋር ጸልዩ እያልኩ ነው። ቲቪ ላይ ለቀኳቸው ከአንድ ሰዓት በላይ ጸሎቶች አሉ። አየ። ስለዚህ ይሄንን የጸሎት ቪዲዮ ክፈቱና ከኔ ጋር ጸልዩ። ህይወታችሁ ውስጥ ለውጥን ታገኛላችሁ፣ ለወጣላችሁ። እግዚአብሔር ህይወታችሁንና ዘመናችሁን የለውጥ ያደርገዋል፣ እንድትቀየሩ ያደርጋል። ያ ሰባተኛ በህይወት በረከትን ያመጣል። ቤተሰብ፣ ስራ፣ ጤና እና አገልግሎት ላይ በረከትን ያመጣል። ይሄ ቀላል ነገር አይደለም። ምን ትፈልጋላችሁ ታዲያ? ሰው ምድር ላይ ቤተሰቡ ሰላም ከሆነ፣ ደግሞ ስራው ሰላም ከሆነ፣ ጤና ሰላም ከሆነ፣ አገልግሎቱ በረከት ያለበት ከሆነ፣ ሰላም ከሆነ ምንድነው ታዲያ የምንፈልገው? ሁሉ ነገር ሰላም ከሆነ ቤተሰብ ማለት የራሳችሁ ወላጆቻችሁ፣ ትዳራችሁ፣ እጮኝነታችሁ፣ ሁሉም ነገሮቻችሁ፣ ስራ ቦታችሁ፣ ጤናችሁ ሁሉ ሰላም ከሆነ እነዚህ ሁሉ ላይ በረከትን ያመጣል ወዳጆቼ። የሌሊት ጸሎት። ስለዚህ ጸልዩ፣ እንጸልይ፣ አብረን እንጸልይ። መጸለይ ካቃታችሁ ይሄው እኔ ዩቲዩብ ላይ ለቀኳቸው ብዙ ቪዲዮዎች አሉ። እነዚህን ቪዲዮዎችን ክፈቱና አብራችሁ ጸልዩ። በጣም ትጠቀማላችሁ። ሱስ ይዛችኋል። በቃ በጸሎት ካልጸለይኩ ብላችሁ ካልጸለይኩ እስከምትሉ ድረስ ማለት ነው። በእውነት ነው የምነግራችሁ። አሁን ይሄንን 7 የጸሎት ጥቅሞችን ወይም ደግሞ የሌሊት ጸሎት ጥቅሞችን ከሰማችሁ በኋላ ሱስ ይዛችኋል። ወይኔ ልጸልይ ነኝ በቃ እንዴት መሆን እንዳለባችሁ እውነቴን አግሬሲቭ ነው የምትሆኑት።
በቃ ሱስ ይዛችኋል። ካልጸለይኩ የጸሎት ሱስ ማለት ነው። የጸሎት ሱስ ካልጸለይኩ ሌሊት ላይ አተኙ። ኢቭን አላርም ሞልታችሁ እንኳን እስከምትነሱ ድረስ የጸሎት ሱስ ይይዛችኋል። እና ታዲያ በስራችሁ፣ በጤናችሁ፣ በቤተሰቦቻችሁ፣ በአገልግሎታችሁ በረከት ካመጣ ሰላም ከሆነ ምን ትፈልጋላችሁ? ከአምላካችሁ ጋር ያለ ጥልቅ ህብረት ካላችሁ እግዚአብሔር ጋር ምን ትፈልጋላችሁ? መንፈስ ቅዱስ የሚያወራችሁ ከሆነ መመሪያ የሚሰጣችሁ ከሆነ ሌላ ምን እንፈልጋለን? ምንም የምንፈልገው ነገር የለም። ስለዚህ ንቅ እህቴ፣ ንቃ ወንድሜ፣ ለጸሎት ንቁ። ከእግዚአብሔር ጋር ሪሌሽንሺፕ እንዲኖራችሁ አድርጉ። ጸልዩ፣ ታሸንፋላችሁ፣ ኃይለኞች ትሆናላችሁ። ሃሌሉያ። ዛሬ ጸልያለሁ በኢየሱስ ክርስቶስ ስም አንድ ሰው በዚህ በጸሎት መንፈስ እንዲሞላ፣ የአንድ ሰው ህይወት በጸሎት በጌታ በኢየሱስ ክርስቶስ ስም እንዲሞላ ጸልያለሁ። ቤተሰቦቻችሁ፣ ጤናችሁ፣ ነገሮቻችሁ በሙሉ በጸሎት መንፈስ እንዲሞላ እግዚአብሔር በጸሎት መንፈስ እንዲሞላችሁ ጸልያለሁ። በቃ ጸልይ በመንፈስ እናንተ ላይ የሚያቃትት መንፈስ፣ በቃ ለጸሎት የሚያነቃቃ መንፈስ በላያችሁ ላይ ይምጣ በኢየሱስ ራካሶኮቶራ ባሻካታ። አባቴና አምላክ ሆይ ከዚህ በኋላ የጸሎት መንፈስ በላያቸው ላይ ይምጣ። የጸሎት ኃይል ያገኛቸው፣ በጸሎት መንፈስ ይሞሉ። በጸሎት መንፈስ ህይወታቸውና ቤታቸው ይሞላ። ጸልዮ እስከማይደክማቸው ድረስ የጸሎት መንፈስ በላያቸው ላይ ይምጣ። በኢየሱስ ክርስቶስ ስም ጸልያለሁ። የጸሎት ኃይል ያገኛቸው። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ለነገሮቻቸው ድልና መከናወን ስለምትሰጣቸው አመሰግናለሁ። ጠላት የሚያዘጋጀው የትኛው መጥፎ ዝግጅትና የጠላት ቀስት ሁሉ ከመንገዳቸው ፊት ላይ የተነቀለ ይሁን። እያሸነፉ ይቀጥሉ። አባቴ ሆይ በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። ደስ አይልም? ፕሮፌት አጥናፉ ነኝ። ይህንን ቪዲዮ ቢያንስ መጸለይ ወይም ደግሞ ለሚፈልግ ሰው መጸለይ እየፈለገ መጸለይ ላቃተው ሰው ከዚህ ከሰባቱ በረከት እንዳያመልጥ ቪዲዮን ላኩለት። ይሄንን ቪዲዮ ሼር አድርጉለት። በጣም ወዳችኋለሁ። ሰብስክራይብ አድርጉ። ደወል ምልክቱን ተጭናችሁ ኦል በሚለው ላይ አድርጉ። ጌታ ከእናንተ ጋር ይሁን። ወዳችኋለሁ። ሻሎም